ቀዩ ዝሆን በኢንዱስትሪ ውስጥ እያስገመገመ ቀጥሏል። እንኳን ደስ አላችሁ፣ እንኳን ደስ አለን። ስኳር 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 ነሽ ጣፋጭ በፍቅርሽ መዓዛ ሰላም ደስታን የምትሰጪ። የወንጂ ሸዋ ስኳር ፋብሪካ የሥራ ኃይል በዝግጅት ምዕራፍ ያሳካናቸውን ድሎች በምርት ወቅት እንደግመዋለን ብለው በገቡት ቃል መሰረት የምርት ዘመኑን እቅድ የመጀመሪያ ምዕራፍ 100,000 ኩንታል የስኳር ምርት በቀን 17/4/2018 ዓ.ም በ25 ቀናት ውስጥ ማሳካታቸውን ያበሰሩ ሲሆን ይህም ውጤት ከባለፈው የምርት ዘመን ተመሳሳይ ጊዜ ጋር ሲነጻጸር ከፍተኛ መሻሻል የታየበት መሆኑን መረዳት ተችሏል። ፋብሪካው በስኳር ምርቱ በአገሪቱ ፈርቀዳጅ እንደመሆኑ መሻሻልን በተግባር እያሳየ ከዓመት ዓመት በቴክኖሎጂ በሰው ኃይል እንዲሁም በጥናትና ምርምር ራሱን እያሳደገ ይገኛል። ለዚህ ማሳያ የሆነውን የ25 ቀናት የድል ብስራት የድርጅቱ ዋና ስራ አስኪያጅን ጨምሮ የዘርፍ ስራ አስኪያጆች፣ የመሰረታዊ ሰራተኞች ማህበር አመራሮች እንዲሁም የፋብሪካው ሰራተኞች በተገኙበት በደማቅ ሁኔታ ተከብሯል። ይህም መርሃ ግብር ይበልጥ መነሳሳትን፣ ለቀጣይ ጠንክሮ መስራትን፣ ለውጥ በእያንዳንዳችን እጅ ላይ መሆኑን የምንገነዘብበት ታላቅ ሁነት ሆኗል። የፋብሪካ ዋና ስራ አስኪያጅ አቶ ሰለሞን በቀለ በቀጣይ ምዕራፍ ሁሉም የስራ ኃላፊዎች በተመደቡበት የስራ ቦታ የተሰጣቸውን ኃላፊነትና ተግባር በብቃት በመወጣት የተሻለ ውጤት ለማስመዝገብ ያላቸውን እውቀትና ክህሎት ሳይሰስቱ ለፋብሪካው ስኬት በማዋል ሊሰሩ እንደሚገባ በመርሃ ግብሩ ላይ መገኘት ባስተላለፉት የስራ መመሪያ አሳስበዋል። በተጨማሪም የወንጂ ሸዋ ስኳር ፋብሪካ የመሰረታዊ ሰራተኞች ማህበር ሊቀመንበር፣ የፋብሪካው ስራ አስኪያጅና የእርሻ ዘርፍ ስራ አስኪያጅ በዝግጅቱ ላይ በመገኘት የተሰማቸውን ደስታ በቅደም ተከተል በመግለጽ ለታዳሚዎች መልእክት አስተላልፈዋል። 2018 በ25 ቀን 100,000 ኩንታል ምርትን ሲሆን ይህም የሰራተኛና የስራ መሪ ያላሰለሰ ጥረት እጅ በእጅ ተያይዘው የጋራ ስራ ለማድረጋቸው በዚህ ቀን 100,000 ስኳር ለማምረት ችለናል። በሚቀጥለው ለ200,000 ስኳር ከዚህ ባነሰ ቀን 200,000 መምራት እንድንችል ሁላችንም ተረባርበን ድርጅታችንን ወደፊት ማስቀጠል ስላለብን ምርትና ምርታማነትን ለማስቀጠል እንዲሁም የተባለውን እቅዳችንን ለማሳጋት የጋራ ጥረት ያስፈልጋልና እጅ ላይ ተያይዘን በአግባቡ ስራችንን እንደ ቤታችን የራሳችን ነው ብለን ስራችንን መስራት እንዳለብን ለማሳሰብ ወዳለሁ። የሚቀጥለው የስራ ምዕራፎችንም ሁላችንም በጋራ በመስራት ስራችንን ጠንክረን እንድንሰራ አሳስባለሁ። ለሚቀጥለው ጊዜ እግዚአብሔር እንዲረዳን እግዚአብሔርን እንጠይቀዋለን። የሚቀጥለው ጊዜ መልካም ይሆናል ብለን እናስባለን። አመሰግናለሁ። ስሜ ኤፍሬም በየነ እባላለሁ። በወንጂ ሸዋ ስኳር ፋብሪካ ፋብሪካ ዘርፍ ስራ አስኪያጅ ነኝ እና ዘንድሮ ፋብሪካችን እንግዲህ ዲሴምበር 1 ማለት ነው በፈረንጆች ኦፕሬሽን የጀመርነው አሁን ሳለ እንግዲህ አዳዲስ ከዚህ በፊት ያልነበሩ ሪካርዶችን እየሰበርን ዛሬ ደርሰናል ማለት ነው። መጀመሪያ እንግዲህ ስኳር ከዚህ በፊት መጀመሪያ ማለት ነው ኦፕሬሽን ከተጀመረ ማክሲመም እስከ 28 ሰዓት ፈጅ ነበረ። ያንን ከዚህ ወደ 21 ሰዓት ተሳክተን በ20 ሰዓት ውስጥ ስኳር ባግ ማድረግ ችለናል። ከዛ በተጨማሪ ከዚህ በፊት 100,000 ኩንታል ስኳር ለማውጣት ማክሲመም ያለው ሁኔታ ማለት ነው እስከ 28 ቀን ነበረ። ያንን ከ25 ቀን በታች አቺቭ ማድረግ ችለናል ማለት ነው። በዘንድሮ 2018 ኦፕሬሽን ካምፔን ማለት ነው። ይሄ ትልቅ ነው። ይህ እንግዲህ ሰራተኛው አንድ ላይ ተስማምቶ ከእርሻ ዘርፍ ጋር አንድ ላይ በመስማማት በአንድነት ማለት ነው ተናቦ ከመስራት የመጣ ውጤት ነው። ተጨማሪ ማለት ነው ፈጣሪ እኔንም አዳዲስ ነገሮችን እንድናደርግ በጤናት ያገኝና መሰገናለሁ። አመሰግናለሁ። እኔ ተሽቴ ይባላል ተወካይ እንግዲህ ዘንድሮ በ25 መጀመሪያውን 100 ስኳር ማውጣት ብደርሳገር በሰራተኛውና በኔ ሰበታ ወስፋት ሰጥቶኛል። ሰራተኛውን በዚህ ልኩ በ25 ቀን
ማር ጆካ መደረግ በጣም ደስተኛ እንደሆነ ይሰማኛል። ይሄ ሊሆን የቻለ ዋናው ምስጢር ስፔሻሊ በዘንድሮ ዓመት የሱቦስ መጠኑ የአገዳ ስኳር መጠን ከፍተኛ መሆን፣ ሁለተኛ አዳዲስ ትራክተሮች በተለይ በላይ መግባታቸው አገዳውን ለማቅረብ የተሳለጠ ሁኔታ መፈጠሩ ምንም ሳይቆራረጥ በየቀኑ አገዳ መቅረቡ ስሙት የሆነ ስችት በመኖሩ በአጭር ጊዜ ውስጥ በቶርስ ሊደርስ ችለናል ማለት ነው። በቀጣይ ምንድን ነው ሰራተኛው በጋራ ተባብሮ በአንድነት በድርጅት ተደማምቶ ምንም ዳውት ሳይፈጠር ማቅረብ ይቻልበት ሁኔታ አለ ማለት ነው። ይህን ለማሳካት ደግሞ የአእምሮ ዝግጁነት፣ የአካል ዝግጁነት በሰራተኛው በከፍተኛ ሞራልና ብቃት እያየነው ነው የተስተዋለ ነው። ስለዚህ በነቃት ይህ ችግሮች ቢያጋጥሙ ያንን ችግር በጋራ በመቅረፍ ይህንን ውጤት ለማስከተል ከፍተኛ ርብርብ እንደሚያደርጉ ይታመናል ማለት ነው። ስለዚህ በቀጣይ ወራቶች ቢያንስ የሚካተለውን እቅድ በአጭር ጊዜ ውስጥ ለማሳካት ርብርብ እናደርጋለን። አመሰግናለሁ።